አንድ ዜና ይዤ ለወዳጆቼ መርዶ ለጠላቶቼ ደግሞ የምስራች ነው መሰለኝ። ልሞት 15 ቀን የቀረኝ ብል ማን ያምነኛል? ከልቤ ነው። ስለዚህ መግቢያው ላይ የሰማችሁት ወጣት ለመሞት 15 ቀን ብቻ የቀረው ወጣት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ማሾፍ ወይም ቀልድ አይደለም፣ እንደታወቀም እንዳትሉ። ምክንያቱም እሱ የካንሰር ህመምተኛ ነው። እኔንም እናንተንም አላህ ይጠብቀን ከእንዲህ ያለ ክፉ በሽታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ክብራትና ክብራት ውድ ቤተሰቦች እህት ወንድሞቼ ሁላችሁንም ሰላም ብያለሁ። መግቢያው ላይ እኔም እንዳልኳችሁ እንዲሁም ያወጣት ወገናችን እንዳላችሁ ያወጣት ለመሞት 15 ቀን ብቻ የቀረው ወጣት ነው። የራሱን ቪዲዮ እጋብዛችኋለሁ። ይቅርታ ጠይቋል። እነማን ይቅርታ ጠየቀ? እንዲሁም የመጨረሻ የመሰናበቻ ንግግር አድርጓል። የሚሰናበተው ዘመድ ጠይቆ ሊመለስ አይደለም። ልብ በሉ፣ ዘመድ ጠይቆ ሊመለስ አይደለም ወይ አገር ጎብኝቶ ሊመለስ አይደለም። 10 ዓመት 20 ዓመት ተቀምጦ ሊመጣ አይደለም። ለአንድና ለመጨረሻ ጊዜ ይችን ዓለም ሊሰናበት ነው የመጨረሻ ንግግር ያደረገው። ውድ ቤተሰቦች እኔም አንቺም አንተም እዛ እሱ ቦታ ላይ ሆነን ራሳችንን ብንፈትሸው እንዴት ከባድ እንደሆነ ወላሂ በጣም ያስጨንቃል ሳስበውና የሱን ቪዲዮ ሰሙታላችሁ። አንድ ሩቅ አገር ሊሄድ የተዘጋጀ ሰው ሲሰናበት እንዴት ነው? ሁሉም ይጓዛታል ያችን የሩቅ ጉዞ፣ የሌለው ባዶውን ያለው ስንቁን ይዞ። እንግዲህ ልጆቼ ሶላትን ስገዱ፣ እንደ ደረቅ እንጨት እንዳትማገዱ። አልহামዱሊላህ አጥርቶ ከለቀን ኢማን እስልምና ለይቶ አሳውቀን። እኔ አላህን መመኝለት ይህ ወጣት መመኝለት አላህ መጨረሻ ላይ እስላምን እንዲወፍቀው ነው። ምክንያቱም ይህ ወጣት የቀሩት ቀናት ትንሽ ናቸው እዚች ዓለም ላይ። ሆኖም አላህ እስላምን ቢወፍቀው ነብያችን አለይሂ ሰላቱ ሰላም አጎታቸው ገርገራ ላይ ጣረ ሞት ላይ ያለ ላኢላሃ ኢላላህ በል ብለውታልና አላህ እስላምን እንዲወፍቀው። የካንሰር በሽታ የተያዙ ሰዎች እንደማይድኑ ያው ብዙዎቻችሁ ታውቃላችሁ። አላህ አንዳንድ ሰዎችን የመረጣቸው ካልሆኑ በቀር ሰይፉ ላይ እንደውም የራሱ ላይ ገብቻ ያሳያችኋለሁ። ባለፈው አንድ የቀረበ ሰው ነበር። ያ ሰው አሁን ሞቷል። አርቲስት ነው። እዛው ላይ ስሙ ምንም ስለረሳው ታሳያችኋለሁ። እንዲሁም አሜሪካ ሀገር አሁን ባለፈው ትራምፕ የፖሊስ ኮሚሽነር ያደረገው አንድ ህፃን ልጅ የ5 ወር ብቻ የቀረው ህፃን ልጅም የትራምፕ አሁን አዲስ እንደመጣ ለልጁ ደስታ ህልሙም ስለነበረ ፖሊስ ኮሚሽነር አድርጎታል። አሳያችኋለሁ እዛም ላይ ገብቼና ያው በካንሰር የተያዘ ሰው የመጨረሻው ቀን ይታወቃል ማለት ነው። ነገር ግን እንዳልኳችሁ እዛ ቦታ ላይ ሆነን አይደለም 15 ቀን የቀረ ተብለን 10 ዓመት እንኳን አለ ብንባል የቱን ያክል ከባድ እንደሆነ እኔ እንጃ ሳስበው። ማን ይቅርታ ብዬ ምኑን ጥፋቴን ስንቱን እንትን ብዬ እኔ እዛ ቦታ ላይ ሰው በጣም ነው የጨነቀኝና እንደው እንዲገባችሁ የካንሰር በሽታ የቱን ያክል ከባድ እንደሆነ ሰይፉ ላይ ቀርቦ የነበረው ሰውዬ ታሪኩን እዛው ላይ ነገርያችሁ። እንዲሁም የህፃኑን ልጅ በወፍ በረር ነካ አድርጌላችሁ የልጁን ቪዲዮ ጋብዛችኋለሁ። አላህ እንዲጠብቃችሁ ግን በጣም ዱአ አድርጉ። በተለይ በዚህ በረመዳን ወደ አላህ ተመለሱ። ምን ይላሉ? ተዓረፍ ኢለላህ ፊረካ ያዕሪፉከ ፊሸዳ። በጥሩ ጊዜ ከአላህ ጋር ተዋወቅ፣ በጨነቀ በጠበበ መሬቱ ሰማው በጠበበህ ጊዜ አላህ ይደርስልሃል፣ አላህ ያውቅሃል። ዛሬ በደስታ በምቾትህ ጊዜ ከአላህ ጋር ተዋወቅ ይላሉ ዑለማዎች። ስለዚህ ውድ ቤተሰቦቼ አሁን ሰይፉ ላይ ቀርቦ የነበረው አርቲስት ዛሬን 3 ወር በፊት ዛሬ ግን ሞቷል። ሆኖም እንዲገባችሁ እሱን በወፍ በረል አሳያችሁና የህፃኑን ላይ አሳያችሁና እንዲሁም የዛሬን 3 ዓመት 4 ዓመት አካባቢ ያሊበናትን ታስታውሳላችሁ። ለማንኛውም የሰይፉን ላሳያችሁና የልጁን ቪዲዮ ጋብዛችኋለሁኝ። ሸርሸር አድርጉት፣ ዱአ ግን አድርጉ። ውድ ቤተሰቦቼ ይህ አርቲስት ታውቁታላችሁ አይደል? ድምጻዊ የዜማና ግጥም ደራሲ አሳየ ዘገየ ከዚህ ዓለም በሞት ተለየ ይላል ማለት ነው። ይህ ሰው ሰይፉ ኦን ኢቢኤስ የሚለው ቻናል ላይ ገብታችሁ ብታዩት የዛሬን 3 ወር ነበር ሰይፉ ላይ የቀረበው ማለት ነው።
ሰይፉ ላይ ከቀረበ በኋላ አሜሪካ ሀገር የሚኖር የነበረ ነው። ለ30 አመት ኢትዮጵያን ሳይረግጥ በ30 አመቱ ወደ ኢትዮጵያ የተመለሰ ነው። የዛ የልጁ መልእክትና የልጁ የመጨረሻ የስንብት ንግግር እንዲሁም ይቅርታ የጠየቃቸው እንዲገባቸው ያክል ነው ስለሱ ምነግራችሁ። ይሄ ያለፈ ታሪክ ነው። ሆኖም ግን ይህ ቢያንስ የዛሬን ሳምንት አካባቢ ነው የሞተው ወይም ደግሞ የዛሬን ረመዳን መግቢያው አካባቢ ላይ የሞተ ሰው ነው። ነገር ግን ልጁ የመጨረሻ የስንብት ንግግርና ይቅርታ የጠየቃቸው ሰዎች የቱን ያክል ከባድ እንደሆነ የሚሰናበታቸው ለአንድና ለመጨረሻ ጊዜ ስለሆነ የዚህን ሰው አይታችሁ ያ እንዲገባችሁ ነው። ምናልባት ስለ ካንሰር በሽታ ያልገባችሁ እዛ ምሱ ኮመንት ላይ ብዙዎቹ ሲስቁም ስለነበረ ማለት ነውና የሰው ሰይፉ ላይ ቀርቧል። ከዛሬ 3 ወር በፊት ቪዲዮን ገብታችሁ ሄዳችሁ ልሰሙት ትችላላችሁ። በዚህ ፕሮፋይል ታውታላችሁ ማለት ነው። አሜሪካ ሀገር ይኖራል፣ ሚኒሶታ የሚባል አካባቢ። እዛ ሲመረመር ካንሰር ህመምተኛ ነው። 6 ወር ብቻ ነው ያለህ ይባላል። ከዛ በኋላ ወደ ኢትዮጵያ ይመጣል። ኢትዮጵያ ላይ ገብቶ ያው ክርስቲያን ስለሆነ ጠበል ምናምን ያደርጋሉ። ከዛ በኋላ በቃ እኔ ዶክተሮች ይሄን ብለው ነበር ተረፍኩኝ በጠበል በመናምን ሻርኩ መሰል ወደ ሀገሬ ከ30 አመት በኋላ ስመለስ ከመሞት ተረፍኩ መሰል ሰው ይላል። ያው ጌታ ደግሞ ይፈርዳል አለ። በእርግጥ ትክክል ነው። አላህ Subhanahu Wa Ta'ala ይወስናል ማንኛውም ነገር። መጨረሻ ላይ ግን ያው ሰይፉም ደስ እያለው በቃ ተረፍክ ምናምን እያለው ደስ ሲለው ያው ሞቷል ሰውየው ማለት ነውና ካንሰር ማለት ይሄን ያክል ከባድ ነው። አሜሪካ ሀገር ብኮን አማና ሀገር ብኮን ከሞት አትተርፍ ወለው ኩንቱም في بروج مشيدة إلى الله سبحانه وتعالى يتنبوتا يتكبر بطعم يتطبق بيت منغست እንኳን ውስጥ ብኮኑ ከሞት አታመልጡም ከሞት አትድኑም ይለናልና ይህ ሰው ያው ባለፈው ሞቷል ማለት ነውና ይሄም ቅድም መግቢያው ላይ የሰማችሁት ወጣት ለመሞት 15 ቀን ቀርቷል ተብሏል። የሚዲያ ሰው ነው። መጨረሻ ላይ እንግዲህ የራሱን መልእክት አስተላልፈዋል። አንቺ ብኮኝ ምን ነበር የምትዩ እኔ በሆን ምንድን ነበር ምለው ራሳችንን እሱ ቦታ ላይ አድርገን ልትሞት 20 ቀን ቀርቷል ብትባል 15 ቀን ቀርቷል ብትባል 10 አመት ቀርቷል ብትባል በተለይ ለተውበት በዚህ በረመዳን በጣም ይጠቅመናል። ወደ አላህ እንድንመለስ መቼ እንደሆነ አናቅም። አላህ ግን ያውቃል። ጀማል ይሄን ያህል አመት ቀርቷል፣ ይሄን ያህል ወር ቀርቷል፣ ይሄን ያህል ሰዓት፣ ይሄን ያህል ቀን አላህ Subhanahu Wa Ta'ala ሁሉንም ያውቃል። እኛ ስለማናውቅ ነውና ዶክተሮች ይሄ ሰው 6 ወር ቀረ ተባለ ሞተ ምንም ያው የምታወቅ ነው ማለት ነው። ሌላም ህፃን ልጅ ቆይ ላሳያችሁማ ማለት ነው። ለምሳሌ ይሄ ህፃን ልጅ ትራምፕ የፖሊስ ኮሚሽነር አድርጎታል ማለት ነው። ሊሞት 5 ወራት የቀሩት የካንሰር ታማሚ ፕሬዝዳንት ትራምፕ የፖሊስ ኦፊሰርነት ሹመት ተሰጠው ይላል። የፖሊስ ኦፊሰርነት ማለት ህልሙ ነበር። ተምሬ ምናምን ፖሊስ አዛዥ እንደዚህ ሆናለሁ ነበር እቅዱ። መጨረሻ ላይ ያው ትራምፕ እንደሚሞት 15 ቀን ብቻ የቀረ ይሄ 5 ወር ብቻ የቀረ ወጣት ልጅ ስለሆነ ቢያንስ እንኳን ከመሞቱ በፊት ይደሰት ብሎ ይሄንን ማዕረግ አልብሶታል ትራምፕ ማለት ነው። ይሄንን ስልጣን ሰጥቶታል እና አሜሪካም ሆነ አውሮፓም ሆነ ኤዚያም ሆነ እንትናም ከሞት ምንም አትርፍምና በተለይ ካንሰር የሚባለው በሽታ እጅግ በጣም አደገኛ ነው። ይሄንንም በሰዓቱ ዜናውን ሳሰማቀሩም እንደው የልጁ ሐሳብ በደንብ እንዲገባችሁ መንደርደሪያ ሐሳብ እንዲገባችሁና እዛ ላይ በጣም ብዙዎች ሲያለቅሱ ብዙዎች ደግሞ የሚስቁ ስላሉ ነው። ዱዓ አድርጉ። ለተውበት በር ይከፍትልናል። እኔ አንተ መቼ እንደምንሞት አናቅም እንጂ አላህ ግን ጠንቅቆ ያውቃል መቼ እንደምንሞት ጠንቅቆ ማለት ነው ጠንቅቆ። ስለዚህ ይሄን ያክል መጀመሪያ ይቅር ምንለው ማን ነው? ልንሞትስ የመጨረሻ ስንብት ላይ እንደምንሞት አውቀን ቀን ቀጠሮ ተይዞልን በጣት የሚቆጠሩ ቀኖች ቀርተውን ማን ነው የምንሰናበተው ምንድነው የምናደርገው የሚለውን ራሳችንን እንድንገመግም ነው። አሁን አንድ ደስ የሚል መረጃ በተለይ ታጠቅም ትላንት ሰርቶበታል። የበረራው ጉዳይ ትንሽ መረጃ ላሳያችሁና የልጁን ቪዲዮ ቀጥታ ጋብዛችኋለሁኝ። ሼር ያደርጋችሁ ላይክ ያደርጋችሁ ብዙዎች ጋር ይድረስ። ለብዙዎች የተውበት በር ሊከፍትላቸው ይችላል። ብዙዎች በዚህ በረመዳን በተለይ አሁን ደግሞ ረመዳን የመካከለኛውንም እያገባደድን ወደ አሸራ አዋኺር እየደረስን ስለሆነ ብዙዎች ለተውበት አላህ ሊከፍትላቸው ስለሚችል ደግሞ ታሪክ ወይም ደግሞ የሆነ አፈወለድ ምናምን ሳይሆን ትክክለኛ የሆነ ድርጊት ነው። ሰሞኑን ትላንትና የተለቀቀ ነው ይሄ ቪዲዮ። ሰራበታለሁ ብዬ ያው ሳይመቻቸኝ ማታ ስራ ላይ ስላደርኩኝ ለዛ ነው ላችኋለሁኝ።
ይህ ወጣት 15 ቀን የቀረው የመጨረሻ ላይ ምን እንዳለ እናንተ ብኮንም እንደምትሉ እሱስ ያለውን አመዛዝናችሁ ይቅርታ የጠየቃቸውን ሰው አይታችሁ ያ ረቤንስ መጨረሻ ምን ይሆን ማንን ይቅርታ ብዬ ቢሆንም ሞተው ምንስ ብዬ ይሆንም ሞተው መጨረሻ ብለን ራሳችንን እንደንገመግም ይረዳናላችሁ ወዳለሁኝ። አሁን አንዲት ብቻ በተለይ ሳውዲ አረቢያ እስር ቤቶች ያሉትን መረጃ ምናልባት ተታጠቅ ላይ ያልሰማችሁ ካላችሁ ጥር አድርጌ አንድ ደቂቃ ባለሞላ ስለሷ ልንገራችሁና ወደ ልጁ ቪዲዮ እንለፍ። በልተረፈ መልካም ቆይታ። ሸር ላይክ ማድረግ እንዳትረሱ። ለብዙዎች ወደ ኸይር መመለስ በር መክፈት ሰበብ ሊሆናቸው ይችላል። እነሱ እኔ አንተ ብንሆን ብለው ራሳቸውን ሊገመግሙ ስለሚችሉ ማለት ነው። እንደው ውድ ቤተሰቦች እንዳልኳችሁ ብዙዎች እህቶቻቸው፣ ወንድሞቻቸው፣ ባሎቻቸው እንዲሁም ጓደኞቻቸውና ሌሎችም ስለታሰሩባቸው ብዙዎች ስለተጨነቁ በመሐከል ላይ እችን አስደሳች መረጃ ያስገባላቸው። በደስታ መሐከል ባዶ ዑስሪ ዩስራ ነውና በእርግጥ ሞትና ደስታ አብሮ ይሄዳል። ምንም እንትን አይደለምና ያው ሁሉ ጊዜ ሀዘን ሳይሆን እችን መረጃ ምናልባት ታጠቅላይ ያልሰማችሁ ካላችሁ ሰበር አስደሳች መረጃ ይላል። እነሆ 4ኛ ዙር ተጀመረ። በሳምንት 9 በረራ ይኖራል። በእስር ቤት የምትሰቃዩ ወገኖች ደስ ብሎኛል፣ እንኳን ደስ አላችሁ ይላል ታጠቅ ማለት ነው። ትላንትና 1000 ኢትዮጵያውያን ከሳውዲ ወደ ሀገራቸው ተመልሰዋል ማለት ነው። ይህ በጣም ይበል የሚያስብል እንኳን ደስ ያላችሁ ኢንሻአላህ። እስካሁን እስር ቤት የቆያችሁት ወንድሞች እንግዲህ አላህ Subhanahu Wa Ta'ala ፈቀደው ነው የሚሆነው። አሁንም ወደ ሀገራችሁ ተጋባችሁ እንኳን ደስ አላችሁ። ይሄን ያክል ለባላችሁ ብዬ ነው። ያው በረራ በይፋ ተጀምሯል። በሳምንት 9 በረራ ማለት ነው። እስከዛሬ በሳምንት 300 ሰው ብቻ ነበር የሚበረው አንድ በረራ። አሁን ግን በሳምንት 9 በረራ በጣም ጥሩ ነው። በሳምንት በየቀን አንድ በረራና እንደውም አንድ ቀን 2 በረራ ማለት ነው። ስለዚህ እንኳን ደስ አላችሁ ልላችሁ ወዳለሁኝ። ያው ብዙዎች የተጨነቁ በተለይ እኔም በሳውዲ አረቢያ ዙሪያ ብዙ እየሰራውም ስለሆነ ይህ መረጃ መሐከል ላይ ላካትላችሁ ብዬ ነው። አሁን ውድ ቤተሰቦቼ ወደ መጨረሻ ላይ የምሄደው የልጁን ቪዲዮ ነው የምጋብዛችሁ። የልጁን ቪዲዮ ነው የመጨረሻ የስንብት። ለምሳሌ ነብያችን አለይሂ ሰላቱ ወሰለም መጨረሻ አጎታቸው ሊሞት ሲል አላህ እስላምን እንዲወፍቀው እለምናለሁ አላህን ማለት ነው። አላህ ደግሞ ቻይ ነው። አጎታቸው ሊሞስል ያ አሜ ቁል ላ ኢላሃ ኢላላህ ብለውታል። እንኳን ልትሞት ቀንህ ተዳርሶ ተነግረህና ማለት ነው። በጣም ከባድ ነው። እንዲሁም ነብያችን ሰለላሁ ዐለይሂ ወሰለም መጨረሻ ሐጅ ያደረጉት ሐጀል ወዳዕ ይባላል፣ ወይም ማለት የስንብት ሐጅ ማለት ነውና ይሄም ሰው የተናገራት የስንብት ንግግር ናት። ሩቆ ነው የሚሄደው። ሩቅ ጉዞ ነው። ሩቅ ጉዞ በጣም ሩቅ መንገድ ማለት ነው። እና የሱ ቪዲዮ ልጋብዛችሁ። እንዳልኳችሁ ሸር አድርጉት። ለብዙዎች የተውበት ሰበብ ሊሆን ይችላል። በዚህ ረመዳን አላህ ወደ ኸይር ነገር እንዲመራቸው የኔስ መሞቻ መቼ እንደው እኔስ እዚህ ቦታ ላይ ሆኜ አንተ ልትሞት ይሄን ያክል ቀን ነው የቀረህ ብንባል ምን ይውጠኛል ብለው ራሳቸውን ሊገመግሙ ስለሚችሉ ዑመር ብኑ ኸጣብ ሐሲቡ አንፉሰኩም ቀብለ አንቱ ሐሰቡ እንዳሉት ራሳቸውን ሊገመግሙ እኔም እናንተም ሁላችንም ስለምንችል ይሄን ቪዲዮ ሁሉም ጋር እንዲደርስ በቻላችሁ አቅም ላይክም ሸርም ኮሜንትም እያደረጋችሁ እንደውም ለአልሰሙ እንዲሰሙ አድርጉ ትላችኋለሁኝ። የልጁን ቪዲዮ ልጋብዛችሁ በድጋሜ መልካም ቆይታ። ልሞት 15 ቀን የቀረኝ ብል ማን ያምነኛል? ሰላም ቤተሰብ፣ ለትንሽ ጊዜ ከቲክቶክ ርቄ ነበር፣ ግን አሁን ተመልሻለሁ። የመጣሁት ግን አንድ ዜና ይዤ ነው። ለወዳጆቼ መርዶ፣ ለጠላቶቼ ደግሞ የምስራች ነው መሰለኝ። ልሞት 15 ቀን የቀረኝ ብል ማን ያምነኛል? ከልቤ ነው። ስለዚህ በዚህ አጋጣሚ ሳላውቅም ሆነ አውቄ ያስቀየምኳቸው የቅርብ ጓደኞቼም የሩቅ ጓደኞቼም ከልብ ይቅርታ መጠየቅ ፈልጋለሁ። ለቺም 14 ቀን ስለሆነች በየቀኑ አንዳንድ ቪዲዮ ፖስት አደርግላችኋለሁ። በዚህ አጋጣሚ የቅርብ ጓደኞቼ ተገናኝተን ያለችኝን ቀን ምሳ አብረን ብንበላ ደስ ይለኛል፣ ጊዜ ብናሳልፍ ደስ ይለኛል። 14 ቀን በኋላ የሚሆነውን ስለማላውቅ ወይ ሞታለሁ ወይ እኖራለሁ። ያው ከቻላችሁ፣ ካልቻላችሁ ግን ውድ ቤተሰቦቼ እህት ወንድሞቼ ሰምታችሁታል። በጣም ከባድ ነው። እኔም እዛ ቦታ ላይ ሆኜ ማን ነበር አብረን እንብላ፣ ማን ነበር ይቅርታ የምጠይቀው፣ ምን ነበር ስራዬ ብዬ በጣም አስጨንቃል። እዛ ቦታ ላይ ሆነ ስታስቢው የመሞቻችንን ቀን አውቀን ባለማወቃችን ነው እንጂ ቆም የምንሄደው በጣም ከባድ ነውና እስኪ እናንተም እዚህ ቦታ ላይ ሆናችሁ ራሳችሁን ገምግሙት። እኔ ባላቀው አንቺ ባታቂው አንተ ባታቀው አላህ መቼ እንደምትሞት ያውቃል። አንተ ለ30 አመት ለ40 አመት ለ50 አመት ድረስ እቅድ ስናወጣ ስንነድፍ ምናምን ስንል
መሞቻችንን ቀን ስለማናቅ አላህ ግን በዚህ ቀን ትሞታላችሁ ይለናል እዛ ሳንደርስ እና በጣም ከባድ ነው። እኔ ራሴን ሳየውና ይህ ወጣት እንዳልኳችሁ የካንሰር ህመምተኛ ነው። አሊ በናትን ታስታውሱ ከሆነ 6 ወር ነው የቀረው ሲባል የሚይዘው የሚጨብጠውን አጣ። አለማችን ላይ አሉ ከሚባሉ ሀብታሞች ቁጥር 1 ነበር። የዱንያ ሀብታም ማለት ነው። ቁጥር 1 ነበር። በቃ አለማችን መኪና አለ የሚባል መኪና ነርቷል። ጫማዎቹ እንኳን በሚሊየን ነበሩና መጨረሻ ላይ ሀብቱን የሚያደርግበት ሲያጣ ግራ ግብት አለው። 6 ወር ብቻ ነው ሲባል ወደ አፍሪካ ሀገር ሄዶ መስጂዶችን መድረሳዎችን አስገንብቶ ያው እሱ 6 ወር ሲሆን ሞተ ማለት ነው። አላህ ይርሐመው ጀነት ይበለውና ሰይፉ ላይ የቀረበውን ማየታችኋል። ሌሎችንምና ካንሰር በጣም ከባድ የሚባል በሽታ ነው። በተለይ ዘመናችን ላይ በጣም አስፈሪ የሚባል በሽታ መድኃኒት የሌለው በጣም አስጨናቂ በሽታ ደግሞ እሱ የሚገርምህ የምትሞትበትን ቀን እያወቅከው ነው የምትሞተው እና በጣም ከባድ በሽታ ነው። አላህ ይጠብቀን እኔንም እናንተንም መጨረሻችን አላህ ያሳምርልን። እንደዚህ ነው እላችኋለሁኝ። እኔ እንጃ እንዴት እንደሆነ 15 ቀኗን እየሰጠብቅ እኔ እንቅልፍም እንኳን አይወስድም። እንዴት ቆመ መሄድ ራሱ በጣም ከባድ ነውና ይሄ ነው እላችኋለሁኝ። ውድ ቤተሰቦቼ ባላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮ አላብዛባችሁ። በጣም ብዙ በርካታዎች መረጃዎች አሉ፣ ግን ያው ታውቃላችሁ ሁሉንም ባንድ ለማደበላለቅ እየጠላሁ ነው እላችኋለሁ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ